ሰላም ጤና ፍቅር በረከት ተመኘንላችሁ ወደ ቤተሰቦቻችን በያላችሁበት የዓለም ዳርቻ ሁሉ እንደምን ቆያችሁን። በአዳዲስ መረጃዎች ተገናኝተናል። ይህ አዳዲስ መረጃ በተለይ ደግሞ አሜሪካ ማዕከል ያደረገ ነው። ወደ መካከለኛው አሜሪካና ደቡባዊ ግዛቶች ከፍተኛ የሆነ የቶርኔዶ ስጋትና ከፍተኛ የሆኑ አውሎ ነፋሶች ተመዝግበዋል። በተለይ እንደ ኦክላሆማ፣ ካንሳስ እና ነብራስካ ባሉ ግዛቶች ላይ ከባድ የንብረት ውድመት ያደረሱ ቶርኔዶ ጥቃቶች ነበሩ። በአንዳንድ የምስራቅ ግዛቶች ላይ ደግሞ ከፍተኛ ዝናብ በመጣሉ ምክንያት ድንገተኛ የጎርፍ መጥለቅለቅ አጋጥሟል። በአንጻሩ በደቡብ ምዕራብ አሜሪካ እንደ አሪዞና እና ቴክሳስ ያሉ አካባቢዎች ወቅቱ ከሚጠይቀው በላይ ከፍተኛ የሆነ የሙቀት መጠን እየተመዘገበ ነው ያለው ማለት ነው። በአጠቃላይ ሰሞኑን አሜሪካ ውስጥ የአየር ንብረቱ በጣም ተለዋጭና በአንዳንድ አካባቢዎች ደግሞ አስጊ በሆነ ሁኔታ ላይ ነው የቆየው። በመካከለኛው የአሜሪካ ክፍልም ከፍተኛ የሆነ ጥንቃቄ እየተደረገ ነው። ይህንን መረጃ እንዲሁም የዶናልድ ትራምፕ የግድያ ሙከራና የኢራን እጅ አለበት ወይ የሚለውን ከእናንተ ጋር ልንፈትሸው ወደናል። አብራችሁን ስለምትሆኑ ኮዲሁ እናመሰግናለን። ሮማን ጸጋዬ ነኝ ከአክሱም ቲዩብ። ሰናይ ቆይታ ይሁንላችሁ። የዶናልድ ትራምፕ የግድያ ሙከራን እናስቀድማለን። በአሜሪካ ፖለቲካ ውስጥ ትልቅ ድንጋጤ የፈጠረው በዶናልድ ትራምፕ ላይ የተሰነዘረው የግድያ ሙከራ ከቀጥተኛው ጥቃት ባሻገር ጥልቅ የሆነ የደህንነት ሴራ እንዳለበት መረጃዎች ይጠቁማሉ። የአሜሪካ የደህንነት ተቋማት እንደ ኤፍቢአይ እና ሲክሬት ሰርቪስ ከጥቃቱ አስቀድሞ ኢራን በዶናልድ ትራምፕ ላይ ግድያ ሙከራ የማድረግ እቅድ እንዳላት ደርሰውበት እንደነበረ በተለያዩ ጊዜያት ለህዝብ ይፋ አድርገዋል። የኢራን ፍላጎት በ2020 በባግዳድ የተገደሉትን የቁድስ ኃይል አዛዥ ቃሲም ሱሌማንን ለመበቀል መሆኑ ይነገራል። ለዚህም ሲባል ኢራን በአሜሪካ ምድር ውስጥ የሚንቀሳቀሱ ቅጥረኞችን ወይ ደግሞ የሳይበር ጥቃቶችን ልትጠቀም እንደምትችል ሪፖርቶች ያመለክታሉ። በቅርቡ በተደረጉ ምርመራዎችም ከኢራን ጋር ግንኙነት አላቸው የተባሉ ግለሰቦች በአሜሪካ ከፍተኛ ባለስልጣናት ላይ ጥቃት ለመሰንዘር ሲያሴሩ በቁጥጥር ስር መዋላቸው እንደ ማስረጃ ይጠቀሳል። የመካከለኛው ምስራቅ ቀውስ አሁን ላይ ወደ ለየለት ቀጥተኛ ግጭት እያመራ ይገኛል። እንደሚታወቀው ሶስቱ ሀገራት በታሪክ ታይቶ የማይታወቅ የዲፕሎማሲና የወታደራዊ ጫና ውስጥ ናቸው። የፕሮክሲ ጦርነት ማብቃት ኢራን ቀደም ሲል በሐማስ በሂዝቦላህና በሁቲ አማካኝነት የምታደርገው ጦርነት ደግሞ አሁን ላይ ቀጥተኛ ወደ ሚሳኤል ጥቃቶች ተቀይሯል። የእስራኤል ምላሽም በኢራን የኒውክሌር ተቋማትና በወታደራዊ ማዕከላት ላይ የምትሰነዝረው ጥቃት ቀጠናውን ወደ ሰፊ ጦርነት የመክተት እድሉ ከፍተኛ ነው እየተባለ ነው። አሜሪካ እስራኤልን በመከላከልና በኢራን ላይ ማዕቀብ በመጣል መካከል ብትገኝም ወደ ምርጫ ወቅት እየተንደረደረች መሆኗ ውሳኔዎቿን እጅግ ፈታኝ አድርገውባታል። የአየር ንብረት ለውጥም አዲሱ ዓለም አቀፍ ስጋት ነው። ከሰው ሰራሽ ጦርነት ባልተናነሰ የተፈጥሮ መዛባት በአሁኑ ወቅት የሰው ልጅን ሕልውና እየተፈታተነው ይገኛል። በ2026 መጀመሪያ ላይ በአሜሪካና በአውሮፓ የታዩት ያልተለመዱ የሙቀት ማዕበሎች እና በኤዥያ የታዩት የጎርፍ አደጋዎች የሳይንቲስቶችን ስጋት እያረጋገጠ ነው ያለ። የአየር ንብረት ለውጡ በግብርና ላይ ባደረሰው ተጽዕኖ ምክንያት በሚሊየን የሚቆጠሩ ሰዎች ወደ ተሻለ አካባቢ ለመሰደድ እየተገደዱ መሆኑን መረጃዎች እየወጡ ነው። ይሄ ደግሞ በሀገራት መካከል የሀብት ሽሚያና ግጭት እየቀሰቀሰ ይገኛል ማለት ነው። ሀገራት ለጦር መሳሪያ የሚያወጡትን በጀት ከአየር ንብረት መከላከያ በጀት ጋር ሲነጻጸር እጅግ ከፍተኛ መሆኑን የተፈጥሮ ፈተናን ለመቋቋም የሚደረገው ጥረት ወደኋላ እንደጎተተው ነው እየተነገረ ያለው። ዓለማችን እንግዲህ በአሁኑ ወቅት በሶስት አቅጣጫ ተወጥራለች። የውስጥ ፖለቲካ መናጋት፣ በትራምፕ ላይ የተቃጣው ጥቃት፣ እንዲሁም ደግሞ አሜሪካ፣ ኢራንና እስራኤል ቀጠናዊ ጦርነት ስጋት፣ የኢራንና እስራኤል ውጥረት፣ የህልውና አደጋ፣ የአየር ንብረት ለውጥ። እነዚህ ክስተቶች ተነጣጥለው የሚታዩ ሳይሆኑ አንዱ በሌላው ላይ ተጽዕኖ የሚያሳድሩና የ21ኛው መቶ ክፍለ ዘመን ታላቅ ፈተናዎች ሆነዋል ማለት ነው። ወደ ቤተሰቦቻችን ወደ ዝርዝሩም ስንገባ የዶናልድ ትራምፕ የግድያ ሙከራ በአሜሪካ ታሪክ ውስጥ እንደ አንድ አጋጣሚ የሚታይ ሳይሆን በውስብስብ የስለላ መረቦች የተተበተበ ክስተት መሆኑን እየታወቀ መጥቷል ማለት ነው። የኢራን ጥላና ሴራ ይሉታል የአሜሪካ የደህንነት ተቋማት ሲክሬት ሰርቪስ ጥበቃውን ያጠናከሩት በአንድ ግለሰብ ስጋት ብቻ አልነበረም። የኢራን መንግስት የጀነራል ቃሲም ሱሌማንን ግድያ ለመበቀል የቀይ መስመር ዝርዝር እንዳለውና ትራምፕ በዝርዝሩ አናት ላይ እንደሚገኙ ይታወቃል። ይህ ሴራ በዲጂታል ኮሚኒኬሽን እና በሳይበር ስለላ የታገዘ መሆኑን ነገሩ ከመደበኛ የወንጀል ሙከራ በላይ አድርገውታል። በምርመራ ሪፖርቶቹ መሰረት በወቅቱ የነበረው የደህንነት መላላት ለጥቃቱ ምቹ ሁኔታ መፍጠሩ ሆን ተብሎ የተደረገ ነው የሚል ጥያቄ አስነስቷል ማለት ነው። ይህም ለኢንቨስቲጌቲቭ ስቶሪ ቴሊንግ ትልቅ ግብዓት የሚሆን የሴራ ትንታኔ ሆኗል ማለት ነው። ቤተሰቦቻችን አሁን ያለንበት ወቅት ፕሮክሲ ዋር በተላላኪዎች የሚደረግ ጦርነት አብቅቶ ሀገራት ሀያላኑ ሀገራት ፊት ለፊት የሚጋጠሙበት ዳይሬክት
ኮንፈርሜሽን ምዕራፍ ላይ ደርሰናል ማለት ነው። የእስራኤል ስትራቴጂም እስራኤል በጋዛና በሊባኖስ የምታደርገው እንቅስቃሴ የኢራንን ክንድ ለመስበር ያለመ ነው። በተለይ የኢራን የኒውክሌር ማበልጸጊያ ጣቢያዎች ላይ ያነጣጠረው ዛቻ ቀጠናውን ወደ ሶስተኛ ዓለም ጦርነት ሊወስድ ይችላል የሚል ስጋት ፈጥሯል። የኢራን ምላሽም ኢራን ከዚህ ቀደም ከነበረው መከላከያ ወጥታ አሁን ላይ በመቶዎች የሚቆጠሩ ባላስቲክ ሚሳይሎችን በቀጥታ ወደ እስራኤል መተኮሷ አዲስ መደበኛ ወይ ደግሞ ኒው ኖርማል ፈጥሯል። ቴህራን የአሜሪካ ወታደራዊ ጣቢያዎችን ኢላማ ውስጥ ማስገባቷ ደግሞ ዋሽንግተን በቀጥታ ጦርነት ውስጥ እንድትገባ አስገድዷታል። የቀይ ባህር ውጥረትም አይሏል። ይሄ ግጭት ከየብስ አልፎ በባህር ላይ በተለይ ደግሞ በሁቲ አማጽያን በኩል የሚደረገው የንግድ መርከቦች ጥቃት የዓለምን ኢኮኖሚ እያናጋው ይገኛል። በፖለቲካዊ ጦርነቶች መካከል ተፈጥሮ በራሷ መንገድ የሰው ልጅን እየተፈታተነች ትገኛለች። 2026 የአየር ንብረት ለውጥ ከአሃዛዊ መረጃ በላይ ወደ አስከፊ አደጋዎች እየተቀየረ ነው። ሰሞናችንንም በአሜሪካ መካከለኛው ክፍል ሚድል ዌስት የታዩት የቶርኔዶ ማዕበሎች ብዛትና ጥንካሬ ቀደም ሲል ከነበሩት ዓመታት ጋር ሲነጻጸሩ እጅግ የገዘፉ ናቸው። ይሄ ክላይሜት ቫዮሊቲ ወይም ደግሞ የአየር ንብረት አለመረጋጋት በካሊፎርኒያ የሰደድ እሳትና በቴክሳስ ያልተለመደ ቅዝቃዜ የታጀበ ሆኗል። የጂኦፖለቲካው ተጽዕኖም በጣም አይሏል ማለት ነው። በእነዚህ 2 ቀናት በተለይ የአየር ንብረት ለውጥ የምግብ እጥረትም እያስከተለ ነው። ይህ በሀገራት መካከል ለሀብት ክፍፍል የሚደረገው ጦርነትን እያፋፋመ ይገኛል። ሳይንቲስቶች እንደሚሉ ከሆነ በቀጣዮቹ ጥቂት ዓመታት ውስጥ የውሃ ጦርነት የመከሰት እድሉ ከፍተኛ እንደሆነ ጠቁመዋል። የኢራን እና እስራኤል መካከል ያለውን የርቀት ካርታና የሚሳኤል መሄጃ መንገዶችን በጣም በርካታ ተንታኞች በግራፊክስ እያሳዩ ነው ማለት ነው። እንግዲህ ወደ አየር ንብረቱ ስንሄድ ኦክላሃማ እንግዲህ ይሄ ኦክላሃማ ያው ከተማ ነው። ሰልፈርና ማሪታ የተባሉ ከፍተኛ የሆኑ አውሎ ንፋሶች ነበሩ። በእነዚህም ሰለባ ሆናለች። እጅግ ኃይለኛ የሆነ ቶርኔዶ EF3 ደረጃ የተሰጠው ከተሞችን በከፍተኛ ሁኔታ አጥቅቷል። ውድመቱም በሰልፈር ከተማ ታሪካዊው የከተማዋ መሃል ዳውንታው ሙሉ በሙሉ ወደ ፍርስራሽነት ተቀይረዋል። የንግድ ተቋማት፣ መኪኖች፣ ቤቶች እንዳልነበሩ ሆነዋል። በኦክላሆማ ብቻ ቢያንስ 4 ሰዎች መሞታቸው ተረጋግጧል። በመቶዎች የሚቆጠሩ ደግሞ የመቁሰል አደጋ ደርሶባቸዋል ማለት ነው። በነብራስካ የታየው ቶርኔዶ በቪዲዮ ተቀርጾ በዓለም አቀፍ ሚዲያዎች በስፋት የታየው እጅግ አስፈሪው ነበረ። ግዙፉ ቶርኔዶ በከተማዋ ዳርቻዎች ላይ አልፏል። በኤልክሆርን አካባቢ በመቶዎች የሚቆጠሩ ቤቶች ከመሰረታቸው ተነቅለዋል። መሰረተ ልማቶች፣ የኤሌክትሪክ መስመሮችና መንገዶች ክፉኛ ተጎድተዋል። እንግዲህ ተአምር በሚባል ሁኔታ በዚህ ግዛት የሞት ቁጥር ዝቅተኛ ቢሆንም የንብረት ውድመቱ ግን በሚሊዮን የሚቆጠር ዶላር እንደሆነ ይገመታል። አዮዋ ከተማ ሚንደን ማለት ነው። ቶርኔዶ ከተማዋን በቀጥታ እንደመታት ነው መረጃዎች የሚያሳዩት። ውድመቱም በከተማ ከሚገኙ ቤቶች ከ40 እስከ 50% የሚሆኑ ሙሉ በሙሉ ወይም በከፊል ወድመዋል። አንድ ሰው በደረሰበት ጉዳት ሆስፒታል ውስጥ መሞቱ ተዘግቧል። ከባድ ዝናብ፣ በረዶና ንፋስ የቀላቀለ ማዕበል ነበረ። የጎርፍ መጥለቅለቅና የኤሌክትሪክ መቆራረጥ በሰፊው እየታየ ቆይቷል። በትራፊክ አደጋዎችና በወደቁ ዛፎች ምክንያት የሰው ሕይወት ማለፉም ተዘግቧል እና እስካሁን ባለው መረጃ አጠቃላይ ከ5 በላይ ሰዎች መሞታቸው ተረጋግጧል። ቁጥሩ ሊጨምር ይችላል ተብሎ ይፈራል። በሺዎች የሚቆጠሩ አሜሪካውያን ቤታቸውን አጥተው በጊዜያዊ መጠለያ ውስጥ ይገኛሉ። ሳይንቲስቶች እንደሚሉ ከሆነ የሜክሲኮ ባህረ ሰላጤ ገልፍ ኦፍ ሜክሲኮ የሙቀት መጠን መጨመር ለማዕበሉ መጠናከር ትልቅ ድርሻ አበርክቷል። ይህም ቀጥታ ከአየር ንብረት ለውጥ ጋር ተያይዟል ማለት ነው። ወደ ቤተሰቦቻችን እንግዲህ በዛ ያላችሁ ይህንን መረጃ ሰምታችሁ ቅድመ ጥንቃቄም እንድታደርጉ ስንል ልናሳስብ እንወዳለን። የንቀጠሉ ውድ ቤተሰቦቻችን በተለይ ደግሞ አሁን በጠቀስናቸው ስፍራ ያላችሁ ሰዎች አንዳንድ የዜና አውታሮችን መከታተል አለባችሁ ለማለት እንወዳለን። እነዚህ የዜና አውታሮች ታማኝ ስለሆኑ እነሱ በተከታተሉ ለራሳችሁን ለመጠበቅ ማለት ነው። ምክንያቱም አደገኛ የሆነ አውሎ ነፋስ ነው እየመጣ ያለው። አሁንም ድረስ በርካታ የሆኑ ቤቶችን ነቅሎ እየሄደ እንዳለ መረጃ እየወጣ ነው ያለው። ይህ መረጃ እውነተኛና በአሁኑ ወቅት ደግሞ እንደ አውሮፓውያኑ የዘመን ቀመር ሚያዝያ 2026 አፕሪል በዓለም አቀፍ የዜና አውታሮች በስፋት እየተዘገበ ያለ መረጃ ነው። ምክንያቱም አንዳንድ ሰዎች ኮመንት ላይ ያረኛ ጋር ሰላም ነው ስለምንድነው የምታወሩት ይላሉ። ብዙ ጊዜ እንደዚህ አይነት ዲዛስተሮችን ስናቀርብ ማለት ነው እና ያልሆነ መረጃ አይደለም እንሰጣችሁ። እና አሶሺየትድ ፕሬስ ኤፒ እና ሮይተርስ በኦክላሃማ እና በነብራስካ የተከሰቱ የቶርኔዶ አደጋዎች የሟቾችን ቁጥርና የከተሞችን ውድመት በየሰዓቱ በቪዲዮ የሚዘግቡ ቀዳሚ ምንጮች ናቸው። እነ ሲኤንኤን እና ቢቢሲ ወርልድ ኒውስ ደግሞ የአሜሪካ የአየር ንብረት ቀውስ እና የጂኦፖለቲካ ውጥረቱን የኢራንና እስራኤል ጉዳይ ማለት ነው በተከታታይ እየዘገቡት ይገኛሉ። ናሽናል ዌዘር ሰርቪስ NWS በአሜሪካ የሚገኘው ብሔራዊ የአየር ሁኔታ አገልግሎት የቶርኔዶዎች ጥንካሬ ለምሳሌ ያንን በሰልፈር ኦክላሃማ የታየውን የEF3
የ3 ደረጃ ቶርኔዶ በሳይንሳዊ መረጃ የተረጋገጠ ሪፖርት እያሳዩ ነው። እነ FBI ዲፓርትመንት ኦፍ ጀስቲስም በዶናልድ ትራምፕ ላይ ስለታቀዱ የሴራ ሙከራዎች ከኢራን ጋር ስላላቸው ግንኙነት ይፋዊ መግለጫዎችና የክስ መዝገቦችን እያወጡ ነው ማለት ነው። ቤተሰቦቻችን እንግዲህ የዶናልድ ትራምፕን ህይወት ለማጥፋት የተደረጉ ሙከራዎች በሁለት ዋና ዋና ምዕራፎች ተከፍለዋል። በነገራችን ላይ ይሄ የፖለቲካ ፍጆታ ነው፣ የግድያ ሙከራ እንዲደረግባቸው ያቀነባበሩት እሳቸው ናቸው የሚሉትም አለ። ይሄንንም ወደ ኋላ ላይ እናነሳዋለን። ይሄ የእሳቸው የግድያ ሙከራ እንግዲህ ቆየት ያለ ነው። ያው ብዙ ጊዜ ግን ኢራን ትነሳለች ከዚህ ጉዳይ ላይ። ዶናልድ ትራምፕ በባትለር ፔንሲልቬኒያ ለደጋፊዎቻቸው ንግግር በማድረግ ላይ እያሉ ታስታውሳላችሁ። በ20 ዓመቱ ቶማስ ማቴው ክሮክስ የተተኮሰ ጥይት የቀኝ ጆሯቸውን ነክቶ አልፎ ነበረ። ጥቃቱ የተፈጸመውም ከጥበቃው ክልል ውጭ ካለ ህንፃ ጣሪያ ላይ ሆኖ ነበረ። ባለፈው እሳቸው ከመመረጣቸው በፊት በምርጫ ቅስቀሳ ላይ ያሉ ማለት ነው። ይሄ ክስተትም እንግዲህ ሲክሬት ሰርቪስ የመሪዎች ጥበቃ ተቋም በታሪኩ ትልቁን ውድቀት እንዲመዘገብ ያደረገ ነው። ጥቃቱን የፈጸመው ግለሰብም ወዲያውኑ የተገደለ ቢሆንም ጥቃቱ በአሜሪካ ፖለቲካ ውስጥ ትልቅ የሆነ መነቃቃትና ከፍተኛ የጸጥታ ጥበቃ ለውጥን አስከትሏል ማለት ነው። ሌላው የኢራን የሴራ ድር ነው የተባለው 2024 እስከ 2026 ያለው ነው እንግዲህ አሁን እስካለንበት። ይሄኛው ክፍል በጣም በርካቶችን እያነጋገረ ያለ ነው። መነሻው ጃንዋሪ 2020 ነው። ትራምፕ በሰጡት ትዕዛዝ የኢራን ጀነራል ቃሲም ሱሌይማን ከተገደሉ በኋላ ኢራን ያንን ጊዜ ጨምሮ ደም በደም እንመልሳለን የሚል ይፋዊ ዛቻ ስታደርግ ቆይታለችና የአሜሪካ የፍትህ ሚኒስትር DOJ እና የFBI በቅርቡ ይፋ ባደረጉት ሰነድ መሰረት የኢራን መንግስት ወኪሎች በአሜሪካ ምድር ውስጥ የሚንቀሳቀሱ ቅጥረኞችን በመጠቀም በትራምፕ ላይ ጥቃት ለመሰንዘር አቅደው ነበር። አሲፍ ሜርቻንት የተባለ የፓኪስታን ዜጋ ከኢራን ጋር ግንኙነት በመፍጠር በአሜሪካ ባለስልጣናት ትራምፕን ጨምሮ ማለት ነው እነሱ ላይ ጥቃት ለመሰንዘር ሲያሴር በቁጥጥር ስር መዋሉን ትልቅ ማስረጃ ሆኖ አቅርበው ነበረ። ከፍተኛ ጥይት ባሻገር የኢራን ሀከሮች የትራምፕን የምርጫ ዘመቻ መረጃዎች በመስረቅና የሐሰት መረጃዎችን በማሰራጨት የግድያ ሙከራውን በዲጂታል መንገድ ሲያግዙ እንደነበር ተደርሶበታል ይላሉ መረጃዎችና አሁን ላይ የፍትህና የዲፕሎማሲ ከፍተኛ ደረጃ ላይ ደርሷል ማለት ነውና ዶናልድ ትራምፕ አሁን ላይ የሚደረግላቸው ጥበቃ ልክ እንደ ተመራጭ ፕሬዝዳንት ሳይሆን እንደ ነባር ፕሬዝዳንት እጅግ የጠበቀና በቴክኖሎጂ አንቲ ድሮን ቴክኖሎጂ የታገዘ ነው የነበረው። አሜሪካ ለኢራን በትራምፕ ላይ የሚደረግ ማንኛውንም ጥቃት እንደ ጦርነት አዋጅ ይቆጥራል የሚል ከባድ ማስጠንቀቂያ ሰጥታ ነበረ። ይሄ ደግሞ አሁን ላይ ከእስራኤልና ኢራን ውጥረት ጋር ተዳምሮ ቀጠናውን እጅግ አደገኛ አድርጎታል ማለት ነው። ወደ ቤተሰቦቻችን እና ለምሳሌ የመጀመሪያ የግድያ ሙከራቸው ሐምሌ 2024 ነው በፔንሲልቬኒያ ከላይ እንዳልኳችሁ። ይሄ ጥቃት ትራምፕን ለጥቂት የሳተ ቢሆንም ያ ክስተት ግን የአሜሪካን የደህንነት ተቋማት ገመና ያጋለጠ ነበርና ያን የተገደለው ግለሰብም ብቸኛ ታጣቂ ይባል እንጂ ተከታይ የምርመራ ውጤቶች ግን የኢራንን የስለላ መረብ እጅ እንዳለበት አረጋግጠዋል ማለት ነው። ስለዚህ ባለፈው ዓመትም 2025 በቁጥጥር ስር የዋሉ የኢራን ቅጥረኞች እና የሳይበር ሰላዮች በትራምፕ ላይ የሚደረገውን ግድያ ኦፕሬሽን ሱሌይማን በሚል ስም የተቀረጸ የረጅም ጊዜ ቅድ መሆኑን ይፋ አድርገው ነበረ። አሁን የበቀደሙ ደግሞ ሚያዝያ ላይ 2026 ሆነን ስናየው የኢራንና የእስራኤል ቀጥተኛ ጦርነት መጀመር በትራምፕ ላይ ያለውን ስጋት ወደ ከፍተኛ ደረጃ ደርሶታል። ኢራንና እስራኤል ብቻ አይደሉም አሜሪካም አለችበት እዚህ ጦርነት ውስጥ። እንደውም እሷ ናት ዋናውን ሚና የምትጫወተው። ኢራን በእስራኤል የምትደግፈው አሜሪካን ለመበቀል ዋናው ቁልፍ ትራምፕን ማስወገድ ነው የሚል አቋም ይዛለች ማለት ነው። በዚሁ በያዝነው 2026 መጀመሪያ ወራት ላይ በትራምፕ መኖሪያና የምርጫ ዘመቻዎች አካባቢ ላይ የተሰነዘሩ ሰው አልባ ድሮኖች፣ የኤሌክትሮኒክስ ጥቃቶች ከኢራን የስለላ ድርጅት ጋር ግንኙነት እንዳላቸው የኤፍቢአይ ሪፖርቶች ያሳያሉና ሰሞኑን በአሜሪካ የታየውም ከባድ ቶርኔዶ የአየር ንብረት መዛባት ለደህንነት ስራው ተጨማሪ ፈተና እንደሆነ እየተነገረ ነው። ኃይለኛ ነፋስና ማዕበል ባለበት ወቅት የጥበቃ ድሮኖችና የራዳር ስራዎችን በአግባቡ ለመጠቀም አስቸጋሪ በመሆኑ ባለስልጣናቱ በትራምፕ እንቅስቃሴ ላይ ጥብቅ ቁጥጥር እያደረጉ እንደሆነ እየተነገረ ነው። በተረፈ የአሁኑ ጥቃት የታቀደው ሙከራ የተደረገው በፍሎሪዳ ግዛት በሚገኝ የትራምፕ የግል ይዞታና የምርጫ ዘመቻ ማዕከል አካባቢ ነው። ባለፉት ጥቂት ቀናት ውስጥ በተለይ በአሜሪካ በከባድ የአየር ንብረት መዛባትና በቶርኔዶ ስጋት ውስጥ በነበረችበት ወቅት ነው ጥቃቱ የታቀደውም። የደህንነት ኃይሎች ትኩረት በአደጋ መከላከል ላይ በነበረበት ሰዓት ነው ማለት ነው። እንግዲህ ጥቃቱን ፈጽሟል የሚባለው በአሜሪካ ምድር ውስጥ የሚንቀሳቀስ ነገር ግን ከውጭ ሀገር የስለላ ድርጅቶች ጋር ግንኙነት ያለው የጥቃት ቡድን እንደሆነ የኤፍቢአይ ሪፖርቶች ያመለክታሉ። አቀናባሪውም የአሜሪካ የፍትህ ሚኒስትር DOJ በቅርቡ ይፋ ባደረገው መረጃ መሰረት የኢራን እስላማዊ ቤተኛ ዘበኛ IRGC በቅጥረኛው አማካኝነት ጥቃቱን ሲያቀነባበር እንደቆየ መረጃ ወጥቷል። የበቀል እርምጃ ነው እየተባለ ነው። ዋነኛው ምክንያት አሁንም ያው ነው፣ የጀነራል ቃሲም ሱሌይማን ግድያ ነው እና ከፍተኛ የሆነ ጂኦፖለቲካዊ ጫና አለ አሁን ባለው ኢራንና እስራኤል እንዲሁም አሜሪካ ቀጥተኛ ጦርነት ወቅት። ትራምፕ ዳግም ደግሞ በቀጣይ ወደ ስልጣን ከመጡ በኢራን ላይ የሚኖረው ጫና ይበረታል የሚል ስጋት ስላለ ምርጫውን ለማደናቀፍ የታለመ ነው እየተባለ ነው። በዚህኛው ሙከራ ላይ ጥቅም ላይ የዋለው ዘዴ ከመደበኛው ጠመንጃ ወጥቶ እጅግ የረቀቀ ሆኗል። በነገራችን ላይ ጥቃቱ ሊፈጸም የታቀደው ፈንጂ የታጠቁ ትንሽ ድሮኖች በመጠቀም ነበረ። በትራምፕ የቅርብ ክበብ ወይ ደግሞ በደህንነት መዋቅሮች ሰርጎ ለመግባት የተደረገ
ያደረገ ሙከራ እንደነበረ መረጃዎች ያሳያሉ። የአሜሪካ የስለላ ተቋማት ኢራንን ዲጂታል ኮሚኒኬሽን በመጥለፍና በጥቆማዎች አማካኝነት ጥቃቱ ሳይፈጽም እንዲከሽፍ ተደርጓል የተባለው ከጥቃቱ ጋር ግንኙነት አላቸው የተባሉ ግለሰቦች በተለያዩ ግዛቶች በቁጥጥር ስር ውለዋል። ይህ ክስተት በአሜሪካና በኢራን መካከል ያለውን ግንኙነት አሁን ካለው ጦርነት አንጻር ወደ ከፍተኛ የሆነ ቀውስ እንደሚደርስ መረጃዎች እየወጡ ነው። በቀጣይ ይታጫል ተብሎ ዶናልድ ትራምፕ ወሬ አለ። እንግዲህ እሱም በቀጣይ ምን ነኝ መመረጠው ሲል ነበረ። ስለዚህ ይህንን ከባድ ማስጠንቀቂያ ለመስጠት ነው ኢራን የሚያደርገችውም እየተባለ ነውና በአጠቃላይ ወደ ቤተሰቦቻችን ዓለም እንግዲህ በከባዱ ጥረት ውስጥ ናት ያለችው። ከባለፈው ቅዳሜ ጀምሮ በተለይ በዋሽንግተን ሂልተን ሆቴል ጋዜጠኞች ራት ላይ ኮል ቶማስ አለን የተባለ ታጣቂ ደህንነት ተጠርጥሶ በመግባት ተኩስ መክፈቱ፣ ትራምፕ በሰላም ቢወጡም አንድ የጸጥታ መኮንን መቁሰሉ፣ ትራምፕ ለፖለቲካ ተርፍ ሲሉ አውቀው የተደረገ ድራማ ነው የሚሉ ወሬዎች ቢኖሩም ምርመራው ግን ጥቃቱ ከኢራን የስለላ ድርጅት IRGC እና ኦፕሬሽን ሱሌይማን ከተባለው የበቀል እቅድ ጋር የተያያዘ መሆኑ እየተረጋገጠ ነው ማለት ነው። ኢራንና እስራኤል በ2026 ታሪክ ተቀይሮ ሀገሪቱ ወደ ቀጥተኛ ጦርነት ገብተዋል። አሜሪካን ጨምሮ ኢራን እስራኤልን ዋና አጋር አሜሪካን ለመምታት በትራምፕ ላይ ያነጣጠረ የግድያ ስራዋን አጠናክራለች። አሜሪካ በትራምፕ ላይ የሚደረግ ጥቃት የጦርነት አዋጅ ነው የሚል ከባድ ማስጠንቀቂያም ሰጥታለች። ይህም ዓለማችንን በከፍተኛ ስጋት ውስጥ አስገብቷታል ማለት ነው። ሰሞኑን በአሜሪካ ኦክላሃማ፣ ነብራስካና አዮዋ የተከሰቱት ኃይለኛ ቶርናዶዎችም የሰዎችን ህይወት ቀጥፈዋል ማለት ነው። እንግዲህ ከተሞችም ወድመዋል። ይህ ተፈጥሮ ትርምስ የመንግስትን የደህንነት ትኩረት በመከፋፈል ለፖለቲካዊ ጥቃቶችና ለሴራዎች አመቺ ሁኔታን ፈጥሯል። ዓለማችን በ2026 በሶስት አቅጣጫ የተናወጠች ነው የምትገኘው። የውስጥ የፖለቲካ ሴራ፣ ቀጥተኛ የሀገራት ጦርነትና የአየር ንብረት ቁጣ፣ እነዚህ ሁሉ ተደራርበው የሰው ልጅን ህልውና ፈታኝ አድርገውታል። አብራችሁን ስለነበራችሁ ጋር እናመሰግናለን። በቀጣይ መረጃ እስከምንገናኝ ቸር ቆዩልን።